ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ጤና ይስጥልን ውድ ተማሪዎች እንዴት ናችሁ? ይህ ከዋሸራ አካዳሚ የሚተላለፍላችሁ የ10ኛ ክፍል ባዮሎጂ ዩኒት 6 ትምህርት ነው። በባለፈው ትምህርታችን በሌሰን 5 ስለ ናይትሮጅን ሳይክል ፓርት 1 ለማየት ሞክረናል። in the process of ናይትሮጅን ሳይክል አትሞስፌሪክ ናይትሮጅን እንግዲህ ዑደቱን ጠብቆ በተለያየ መልክ ጥቅም ላይ እንደሚውል ለማየት ሞክረናል ማለት ነው። እንግዲህ እጽዋቶች ይሄንን አትሞስፌሪክ ናይትሮጅን ቀጥታ መጠቀም አይችሉም። ምክንያቱም ይሄንን የናይትሮጅን ሞለኪውል ቦንድ ብሬክ የሚያደርግ ዲናይትሮጂኔስ ኢንዛይም የሚባል ስለሌላቸው ቀጥታ ሊጠቀሙት አይችሉም። ከትሜ አትሞስፌሪክ ናይትሮጅን ሆልድ የሚያደርገው የትሪፕል ሃይድሮጅን ትሪፕል ቦንድ ነው። በትሪፕል ቦንድ የተያያዘ ስለሆነ ያንን ብሬክ የሚያደርግ ፎርስ ያስፈልጋል ማለት ነው። ኢንዛይም ያስፈልጋቸዋል። ስለዚህ ይሄ ናይትሮጂኔስ የሚባለው ኢንዛይም ስለሌላቸው ቀጥታ ሊጠቀሙት አይችሉም። ስለዚህ በሌላ መልክ ሊጠቀሙት ይገባል ማለት ነው። በሌላ መልክ ነው ይሄ አትሞስፌሪክ ናይትሮጅን ወደ ሌላ ፎርም ከተቀየረ በኋላ ነው ሊጠቀሙት የሚችሉት እንጂ ቀጥታ ሊጠቀሙት አይችሉም። ለምሳሌ በናይትሬት እና በአሞኒየም መልክ ሊጠቀሙት ይችላሉ። እንግዲህ አንድ ዋነኛ ያየነው የናይትሮጅን ዑደት አንደኛው ናይትሮጅን ፊክሴሽን ነው። ይሄ ናይትሮጅን ፊክሴሽን ምንድነው? በከባቢ አየር ውስጥ የሚገኘው ናይትሮጅን ሞለኪውል ቀጥታ ወደ ሌላ ፎርም ይቀየራል። ወደ አሞኒያ ወይም ደግሞ ወደ ናይትሬት መቀየር ይኖርበታል ማለት ነው። ይሄ እንግዲህ በተለያየ የባክቴሪያ ዝርያዎች ወይም ደግሞ በኢንዱስትሪያል ፕሮሰስ ሊሆን ይችላል ማለት ነው። እንግዲህ መልኩን ቀይሮ ወደ ሌላ ፎርም ወደ አሞኒያ ወይም ደግሞ ወደ ናይትሬት መልክ ተቀይሮ እጽዋቶች በሌላ መልክ እንዲጠቀሙት ዑደቱን ጠብቆ ይጓዛል ማለት ነው። ሌላው እንግዲህ ናይትሮጅን ቤዝድ ኦን ዘ ግሩፕ ኦፍ ባክቴሪያ ኢንቮልቭድ ባዮሎጂካል ናይትሮጅን ፊክሴሽን እንግዲህ በሁለት መልክ አይተነዋል። ሲምባዮቲክ ናይትሮጅን ፊክሴሽን እንደ ነን ሲምባዮቲክ ናይትሮጅን ፊክሴሽን ብለን በሁለት ከፍለን ለማየት ሞክረናል። ይሄ ሲምባዮቲክ ናይትሮጅን ፊክሴሽን የምንለው እንግዲህ ይሄ ዘ አሶሲዬሽን ቢትዊን ሌጉሚነስ ፕላንትስ ኤንድ ባክቴሪያ በእነዚህ በሌጉሚነስ ፕላንት የምንላቸው እና አተር፣ ባቄላ፣ ሽምብራ የመሳሰሉት እጽዋቶች በእነሱ ስር ውስጥ እንግዲህ ተደጋግፈው የሚኖሩ ባክቴሪያዎች አሉ ማለት ነው። ይሄንን አትሞስፌሪክ ናይትሮጅን ወደ ተለያየ መልክ ለመቀየር የሚያግዙ ባክቴሪያዎች ከነዚህ እጽዋቶች ስር ጋር ተደጋግፈው የሚኖሩበት ሂደትና ናይትሮጅንን ወደ ሌላ መልክ ወደ ሌላ ኬሚካል ፎርም የሚቀይሩ ባክቴሪያዎች ናቸው ማለት ነው። እንግዲህ እነዚህ ሶይል ባክቴሪያ ምን ብለን እንጠራቸዋለን? ራይዞቢያ በመባል የሚታወቁ ባክቴሪያዎች ናቸው። እነዚህ ራይዞቢያ የሚባሉት የባክቴሪያ ዝርያዎች ከነዚህ ሽምብራ፣ ባቄላ፣ አተር ከመሳሰሉት እጽዋቶች ስር የሚገኙ የባክቴሪያ ዝርያዎች ናቸው። እንግዲህ በርካታ የሆኑ ስቴፖችን አይተናል በናይትሮጅን ዑደት ውስጥ። እንግዲህ እነዚህ ብቻ አይደሉም፣ ሌሎች በርካታ በዚህ በሲምባዮቲክ እና ነን ሲምባዮቲክ ግሩፕ የተለያዩ ሂደቶችን ለማየት ሞክረናል። ሌላኛው ስቴፕ እንግዲህ በዋናነት ስናይ ናይትሪፊኬሽን አለ። ናይትሪፊኬሽን ዚስ ነው ማይክሮቢያል ፕሮሰስ by which ammonia is sequentially oxidized or converted first to nitrite then to nitrate። እንግዲህ ምንድነው ይሄ ናይትሮጅን መጀመሪያ ወደ ናይትራይት የሚቀየርበት ሂደት ከዛ ደግሞ ወደ ናይትሬት የሚቀየርበት ሂደት ነው። ይሄ እንግዲህ በርካታ የሆኑ ፕሮሰሶች አሉት። እሱን እንግዲህ በባለፈው ትምህርታችን ለማየት ሞክረናል። በዛሬው ትምህርታችን በሌሰን 6 የምናየው ባዮሎጂ ግሬድ 10 ዩኒት 6 ሌሰን 6 አሞኒፊኬሽን እንግዲህ አባውት ናይትሮጅን ሳይክል ፓርት 2 ነው የምናየው። ላስት ታይም ስለ ፓርት 1 ላይ ስለ ናይትሮጅን ፊክሴሽን እንግዲህ ዘ ፕሮሰስ ኦፍ ናይትሮጅን ሳይክል ፓርት 1 አይተናል። ዛሬ የምናየው ደግሞ ፓርት 2 አሞኒፊኬሽን ይሆናል ማለት ነው። We have lesson objective at the end of this lesson. Students should be able to associate nitrogen with soil fertility and agriculture. እንግዲህ ናይትሮጅን ከአፈር ለምነትና ከግብርናው ዘርፍ ጋር ምን ተያያዥነት አለው የሚለውን እንግዲህ የምናይ እና አያይዘን የተወሰኑ ፖይንቶችን የምናይ ይሆናል ማለት ነው። Ammonification, it is the process in the nitrogen cycle where organic nitrogen from dead plants
animals and waste products is converted into ammonia or ammonium. Yes. እንግዲህ ይሄ አሞኒፊኬሽን የምንለው በዚህ በናይትሮጅን ሳይክል ውስጥ እነዚህ በሞቱ እጽዋቶች እና እንስሳት ውስጥ እና ሌሎች ዌስት ፕሮዳክትስ ያለው ኦርጋኒክ ናይትሮጅን ወደ አሞኒያ ወይም ደግሞ አሞኒየም የሚቀየርበት ሂደት ነው ይሄ አሞኒፊኬሽን የምንለው ማለት ነው። yes organic nitrogen from dead plants animals and waste products is converted into ammonia NH3 or ammonium NH4 ወደ እነዚህ መልክ የሚቀየርበት ሂደት ይሄ እንግዲህ አሞኒያ አሞኒፊኬሽን እንለዋለን ማለት ነው። እንግዲህ ይሄ ኦርጋኒክ ናይትሮጅን ከተለያዩ እጽዋቶችና እንስሳት ከበሰበሱ አካላት ወደ አሞኒያና አሞኒየም የሚቀየረው በእነዚህ በአበስባሽ በሚባሉት ዲኮምፖዘርስ የምንላቸው እነ ባክቴሪያና ፈንጋይ አማካይነት ነው ወደ እነዚህ ኮምፓውንዶች የሚቀየረው ማለት ነው። ወደ አሞኒያና ወደ አሞኒየም የሚቀይሩት እነ ባክቴሪያና እነ ፈንገስ ናቸው ማለት ነው። እነዚህ እንግዲህ ዲኮምፖዘርስ ነው የምንላቸው። ሌላው ስቴፕስ ኦፍ አሞኒፊኬሽን የዚህ አሞኒፊኬሽን ፕሮሰሶች ወይም ስቴፖች ምንድናቸው የሚለውን ስናይ አንደኛ ዲኮምፖዚሽን ነው። እንግዲህ ይሄ አሞኒፊኬሽን በዚህ በናይትሮጅን ሳይክል ውስጥ እንግዲህ ዘላስት ስቴፕ ነው። ዋን ኦፍ ዘ ሜን ስቴፕ ኦፍ አሞኒፊኬሽን እንግዲህ ዲኮምፖዚሽን ነው። ዲኮምፖዚሽን ኦርጋኒክ ማተርስ ኢንክሉዲንግ ፕሮቲንስ ኤንድ ኒውክሊክ አሲድስ ብሮከን ዳውን ባይ ዲኮምፖዘርስ እንግዲህ በተለያዩ በእጽዋትም በእንስሳትም በተለያየ ብስባሽ ውስጥ እነዚህ ኦርጋኒክ ማተሮች እነ ፕሮቲን እነ ኒውክሊክ አሲድ የመሳሰሉት ብሬክ ዳውን የሚደረጉበት ሂደት ነው። በማን በእነዚህ በዲኮምፖዘርስ በነ ባክቴሪያ በነ ፈንገስ የመሳሰሉት ኦርጋኒዝሞች ዲኮምፖዝ ይደረጋሉ ማለት ነው። ይሄ ማለት እንግዲህ አንድ ኦርጋኒዝም ከሞተ በኋላ እጽዋት ሊሆን ይችላል እንስሳት ሊሆን ይችላል ወደ ተለያየ አካል ይፈራርሳል ከዛ ወደ አፈርነት ይቀየራል ማለት ነው። ይሄን የሚያደርጉት እንግዲህ እነዚህ ዲኮምፖዘርስ የምንላቸው ናቸው። ፍርስራሽ ወደ ፍርስራሽ የሚቀይሩት ማለት ነው። the second step conversion to ammonia decomposers release enzymes that breaks down nitrogen containing compounds into ammonia or ammonium እንግዲህ እነዚህ አበስባሽ የምንላቸው ዲኮምፖዘርስ እና ባክቴሪያና ፈንገስ የመሳሰሉት ማይክሮ ኦርጋኒዝምስ የራሳቸውን ኤንዛይም ሪሊዝ ያደርጉና ይለቁና እንግዲህ እኔ ናይትሮጅን ኮንቴኒንግ ኮምፓውንድ ወደ አሞኒያ ወይም ደግሞ አሞኒየም እንዲቀየር ያደርጋል ማለት ነው። እንዲቀየሩ ያደርጋሉ ማለት ነው። መልኩን ይቀይሩታል ማለት ነው። ምክንያቱም የራሳቸው ነው። ለምሳሌ ፈንገስን ብንወስድ ኤክስትራ ሴሉላር ዳይጀሽን የሚጠቀሙት የራሳቸው ኤንዛይም አላቸው። ይሄን ኤንዛይም ሴክሬት በሚያደርጉበት ወቅት ይሄ ናይትሮጅን ይዘት ያለው ኮምፓውንድ ከዛ ዴድ ከሆነ ኦርጋኒዝም ወይም ፕላንት ሊሆን ይችላል እጽዋት ሊሆን ይችላል ሌላም ኦርጋኒዝም ይሄ ናይትሮጅን ኮንቴኒንግ ኮምፓውንድ ወዴት ይቀይሩታል? ወደ አሞኒያ ወይም አሞኒየም ይቀይሩታል ማለት ነው። ሶስተኛ ስቴፕ 3 ነው ሶይል አብዞርፕሽን አሞኒየም ካን ቢ ዳይሬክትሊ ዩዝድ ባይ ሰም ፕላንትስ እንግዲህ አሞኒየም እጽዋቶች እንግዲህ ይሄን አትሞስፌሪክ ናይትሮጅን ዳይሬክትሊ አይጠቀሙትም ብለናል። ምክንያቱም ናይትሮጅነስ ኢንዛይም ሊኖራቸው ይገባል። እዛ ውስጥ ያለውን ይሄ ትሪፕል ቦንድ ብሬክ የሚያደርግ ኢንዛይም ስለሌላቸው ቀጥታ አይጠቀሙትም። ሶ በምን መልኩ ነው የሚጠቀሙት ብለን ስናይ በአሞኒየም መልክ ሊጠቀሙት ይችላሉ፣ በናይትሬት መልክም ሊጠቀሙ ይችላሉ ማለት ነው። አንዳንድ እጽዋት በአሞኒየም መልክ የሚጠቀሙ አሉ። የተወሰኑ እጽዋቶች ደግሞ በናይትሬት መልክ የሚጠቀሙ እጽዋቶች አሉ ማለት ነው። ስለዚህ በሁለት መልክ አትሞስፌሪክ ናይትሮጅንን በእነዚህ በአሞኒየም መልክና በናይትሬት መልክ ይጠቀሙታል ማለት ነው። አሞኒፊኬሽን is the last step of nitrogen cycle and it is an intermediary step between depolymerization of large organic molecules and the nitrification process presented as the following እንግዲህ ይሄ አሞኒፊኬሽን የምንለው በዚህ በናይትሮጅን ሳይክል እንግዲህ የመጨረሻው ስቴፕ ነው ስንል it is an intermediary step between depolymerization of large molecules በእነማ መካከል ነው። እንግዲህ እዚህ ጋር አሁን ዴድ ኦርጋኒክ ማተር እና ፕሮቲን ካይቲን ፔፕቲዶግላይካን ኒውክሊክ አሲድ የመሳሰሉት ነው ኦርጋኒክ ማተሮች አሉ። በእነዚህ በኦርጋኒክ ማተሮችና በአሞኒየም የመሳሰሉት ኮምፓውንዶች እዚህ ጋር ሆነ አሞኒየም አለ እዚህ ጋር ሲጻፍ እዚህ ጋር
እዚህ ጋር እንደምንመለከተው ዴድ ኦርጋኒክ ማተር ፕሮቲን፣ ካይቲን፣ ፔፕቲዶግላይካን፣ ኒውክሊክ አሲድ የመሳሰሉት አሉ። ዜር ኢዝ ኖ ዲፖሊመራይዜሽን ፕሮሰስ። እነዚህ ፖሊመሮች ወደ ሞኖመርስ ዲፖሊመራይዜሽን ስንል ወደ ሞኖመር የሚቀየሩበት ነው። እነዚህ ላርጅ እንደ ኮምፕሌክስ ሞለኪልስ ኦርጋኒክ ማተር ወደ ሞኖመርስ ወደ ሲምፕለስት ፎርም የሚቀየሩበት ሂደት ነው። እንግዲህ ይሄ ዲፖሊመራይዜሽን የምንለው እነዚህ ሞለኪውሎች ወደ አሚኖ አሲድ ፕሮቲን ለምሳሌ ወደ አሚኖ አሲድ ይቀየራል። ዩሪያ አለ፣ አሚኖ፣ ሹጋር ኤንድ ኒውክሊዮታይድ። እነዚህ የዲኤንኤ የአርኤንኤ ሞኖመርስ ናቸው። ኒውክሊዮታይድ የመሳሰሉት ከዛ አሞኒፊኬሽን ፕሮሰስ አለ። እዚህ ጋር እንደምታዩት አሞኒፊኬሽን ፕሮሰስ አለ። ስለዚህ ይሄ አሞኒፊኬሽን እንግዲህ በዚህ በዲፖሊመራይዜሽን እና በነዚህ በናይትሪፊኬሽን ፕሮሰስ መሃል የምናገኘው ሂደት ነው ማለት ነው። ለዚህ ነው እንግዲህ አን ኢንተርሚዲየሪ ስቴፕ የምንለው ማለት ነው። it is an intermediate step between depolymerization of large organic matters and their monomers. There is no nitrification, there is ammonia. After ammonification by these monomers እነዚህ ሞኖመሮች በዚህ በአሞኒፊኬሽን ፕሮሰስ ወደ አሞኒየም ይቀየራሉ። እነዚህ አሞኒየም ደግሞ በዚህ በናይትሪፊኬሽን ፕሮሰስ ወደ ናይትሬት ይቀየራሉ ማለት ነው። ሰው ይሄ አሞኒፊኬሽን እንግዲህ በዲፖሊመራይዜሽን እና በናይትሪፊኬሽን መካከል የምናገኘው ሂደት ነው። እነዚህ ኦርጋኒክ ኮምፓውንዶች ፋይናሊ እጽዋቶች ሊጠቀሙባቸው በሚችሉት መልክ እስከሚቀየር ድረስ ያለው ሂደት ይሄ እንግዲህ አሞኒፊኬሽን ፕሮሰስ ነው ማለት ነው። አሞኒፊኬሽን እነዚህ ኦርጋኒዝሞች እነዚህን አትሞስፌሪክ ናይትሮጅን ወደ ናይትሬት እንዲቀየርና እጽዋቶች እንዲጠቀሙት የሚያስችለው እንግዲህ አንደኛው ሂደት ይሄ አሞኒፊኬሽን ፕሮሰስ ነው ማለት ነው። the other step of ammonification is denitrification. It is the process in which in the nitrogen cycle in which nitrate and nitrite are converted into nitrogen gas. ይሄ ዲናይትሪፊኬሽን የሚባለው እንግዲህ እነ ናይትራይት እና እነ ናይትሬት ወደ አትሞስፌሪክ ናይትሮጅን የሚቀየሩበት ሂደት ነው። ወደ አትሞስፌሪክ ናይትሮጅን እንደገና የሚቀየሩበት ሂደት ነው። ይሄ ዲናይትሪፊኬሽን የምንለው ማለት ነው። which is released into the atmosphere. እነዚህ ናይትሬት የሚባሉት ኮምፓውንዶች ወደ አትሞስፌሪክ ናይትሮጅን ይለቀቃሉ። ወደ አትሞስፌሪክ ናይትሮጅን ይቀየሩና ይለቀቃሉ ማለት ነው። this process is carried out by anaerobic organisms such as Pseudomonas and Paracoccus in low oxygen environment like waterlogged soils and deep sediments. እንግዲህ ይሄ የሚሆነው በምንድነው? በእነዚህ ሲዶሞናስ በሚባሉ የባክቴሪያ ዝርያዎች ኦርጋኒዝሞች ማይክሮ ኦርጋኒዝምስ እና ፓራኮከስ ሎ ኦክሲጅን ኢንቫይሮንመንት ውስጥ የሚገኙ ማይክሮ ኦርጋኒዝሞች ናቸው። በእነዚህ አማካኝነት ነው ይሄ ናይትራይት እና ናይትሬት የሚባሉት ኮምፓውንዶች ወደ አትሞስፌሪክ ናይትሮጅን እንዲቀየሩና ወደ አትሞስፌር እንዲለቀቅ የሚያደርጉት ማለት ነው። the other steps of denitrification, one of the steps of denitrification is nitrate reduction. Nitrate is converted into nitrite. ወደ nitrite ይቀየራል ማለት ነው። the second step is nitrite reduction. Nitrite is further reduced into nitrous oxide. እንግዲህ nitrite NO-2 እንግዲህ ወደ nitrous oxide ሬዲዩስ የሚቀየርበት ወይም ሬዲዩስ የሚደረግበት ሂደት ነው። the third step is nitric oxide to nitrous oxide. Nitric oxide NO is converted into nitrous oxide N2O in its chemical formula. ናይትሪክ ኦክሳይድ ወደ ናይትረስ ኦክሳይድ ወይም ዳይናይትሮጅን ኦክሳይድ ወደሚባለው ኮምፓውንድ ኮንቨርት የሚደረግበት ሂደት ነው። the fourth step is formation of nitrogen gas. መጨረሻ ላይ የምናገኘው እንግዲህ በዲናይትሪፊኬሽን ፕሮሰስ እንግዲህ አትሞስፌሪክ ናይትሮጅንን ወደ ነበረበት መመለስ ማለት ነው። ፎርሜሽን ኦፍ ናይትሮጅን ጋስ ነው እንግዲህ መጨረሻ ላይ ናይትራይት እና ናይትሬት የተለያየ ፕሮሰስ ውስጥ ካለፉ በኋላ ወደ አትሞስፌሪክ ናይትሮጅን ከባቢ አየር ውስጥ ወደሚገኘው አትሞስፌሪክ ናይትሮጅን መቀየር ነው። nitrous oxide is finally converted into nitrogen gas which is released into the atmosphere.
ፋይናሊ ናይትረስ ኦክሳይድ ዳይናይትሮጅን ኦክሳይድ የሚባለው ኮምፓውንድ ወደ ናይትሮጅን ጋዝ ይቀየራል ማለት ነው። እንግዲህ በዚህ መልክ እዚህ ጋር እንደምታዩት ናይትሬት አለ። ናይትሬት ወደ ናይትራይት ሬዲዩስ ይሆናል። ከዛ በኋላ ወደ ናይትሪክ ኦክሳይድ፣ ከዛ በኋላ እዚህ ጋር ናይትሪክ ኦክሳይድ እና ወደ ናይትረስ ኦክሳይድ ኮንቨርት ከሆነ በኋላ መጨረሻ ላይ የምናገኘው ምንድነው? አትሞስፌሪክ ናይትሮጅን ነው ማለት። የናይትሮጅንን ዑደት ስናይ እንግዲህ ይህንን ዲያግራም ይመስላል። እዚህ ጋር እንደምታዩት ናይትሮጅን ኢን ዘ አትሞስፌር አለ። ከዛ እዚህ ጋር እንግዲህ ናይትሮጅን ፊክሴሽን አለ። ባክቴሪያ ኢን ዘ ሩት ኖዱልስ ኦፍ ሌጉሚነስ ፕላንትስ እንግዲህ ከዛ በኋላ ሶይል ባክቴሪያ አለ። በአተር፣ ሽምብራ፣ ባቄላ በመሳሰሉ ስሮች ውስጥ የሚገኙ ባክቴሪያዎች አሉ። ሶይል ባክቴሪያ አለ። እነዚህ በአንድ ላይ እንግዲህ ሆነው ይሄን አትሞስፌሪክ ናይትሮጅን እንግዲህ ወደ አሞኒፊኬሽን ፕሮሰስ ወደ አሞኒያና አሞኒየም የመቀየር ሂደት ይፈጠራል። እዚህ ጋር እንደምታዩት እንግዲህ እጽዋቶችና ፕላንቶችና እንስሳት እጽዋቶች በሚበሰብሱበት ወቅት ወደ ናይትሮጅን ኮንቴኒንግ ኮምፓውንድ ይፈራርሳሉ። የነዚህ ከእጽዋትና ከእንስሳት የሚገኘው ብስባሽ ይሄ ናይትሮጅን ኮንቴኒንግ ኮምፓውንድ ይይዝና ወደ እነዚህ ወደ አሞኒያና አሞኒየም ይቀየራል ማለት ነው። እጽዋትና እንስሳትና እጽዋት ሲሞቱ እነዚህን ፈንገስና ባክቴሪያ ካበሰበሷቸው በኋላ ይሄ ናይትሮጅን ኮንቴኒንግ ኮምፓውንድ ይሄንን ናይትሮጅን ኮንቴኒንግ ኮምፓውንድ ወደ አሞኒያና አሞኒየም እንዲቀየር ያደርጉታል። እጽዋቶች ደግሞ ይሄንን አትሞስፌሪክ ናይትሮጅን በአሞኒየም መልክ ሊወስዱት ይችላሉ ማለት ነው። ከዛ ናይትሪፊኬሽን ፕሮሰስ አለ። ናይትሪያትስ አሉ። ናይትሪያትስ አር ነው ኮንቨርትድ ኢንቱ ናይትሬት። ከዛ በኋላ ይሄንን ናይትሬት እንግዲህ እጽዋቶች አሲሚሌት ያደርጉታል፣ ይጠቀሙታል ማለት ነው። እጽዋቶች እንግዲህ ናይትሮጅን አትሞስፌሪክ ናይትሮጅን መጠቀም ከሚችሉባቸው ኬሚካል ፎርሞች አንደኛው ናይትሬት እና አሞኒየም ነው። እነዚህ ሁለቱ ናቸው ማለት ነው። ከዛ አሲሚሌት ያደርጉታል፣ እጽዋቶች ይጠቀማሉ። እድገታቸውን ካከናወኑ በኋላ ከዛ በኋላ መልሰው ሲሞቱ ደግሞ ዑደቱ በዚህ ልክ ይቀጥላል ማለት ነው። እንደገና ደግሞ እዚህ ጋር ይሄ ናይትሮጅን ፊክሴሽን የምንለው አለ። ይሄ እንግዲህ በዚህ በዳመና ውስጥ እነዚህ በዳመና ውስጥ ያሉ እዚህ ጋር እንደምታዩት ይሄ ናይትሪፊኬሽን ፕሮሰስ አለ። እንግዲህ ዝናብ በሚዘንብበት ወቅት እንግዲህ ሞይስቸር አለ። በናይትሪፊኬሽን ፕሮሰስ አሞኒየም ኮምፓውንድ ወደ ናይትሬት ይቀየራል ማለት ነው። ይሄ ሊሆን የሚችለው እንግዲህ ባይ ናይትሪፋይንግ ባክቴሪያ ላይክ ነው። ናይትሮሶሞናስ እና ናይትሮባክተር የምንላቸው በአፈር ውስጥ የሚገኙ ባክቴሪያዎች ቅዝቃዜ በሚያገኙበት ወቅት ይሄን አትሞስፌሪክ አሞኒየም በዚህ ሂደት ውስጥ አሞኒየምን ወደ ናይትሬት ይቀይራሉ ማለት ነው። እነዚህ ናይትሮሶሞናስ እና ናይትሮባክተር የሚባሉት ባክቴሪያዎች ቅዝቃዜ ሲያገኙ አሞኒየምን ወደ ናይትሬት ይቀይሩታል ማለት ነው። እንደገና ይሄ ናይትሬት በዲናይትሪፊኬሽን ፕሮሰስ በዲናይትሪፋይንግ ባክቴሪያ በዲናይትሪፊኬሽን ፕሮሰስ የተለያዩ ሂደቶችን በማለፍ ወደ አትሞስፌሪክ ናይትሮጅን ተመልሰው ይቀየራል ማለት ነው። ለምሳሌ ናይትሬት ወደ ናይትራይት ሬዲዩስ ይሆናል። ይሄ ናይትራይት ደግሞ ወደ አትሞስፌሪክ ናይትሮጅን ሬዲዩስ በማድረግ እንደዚህ ዑደቱን በመጠበቅ እንግዲህ የአፈር ለምነትን ያስጠብቃል ማለት ነው። እንግዲህ ናይትሮጅን በጣም ጠቃሚ ንጥረ ነገር ነው። እጽዋቶች ፕሮቲንን ለመስራት ይጠቀሙበታል። እንደዚሁም ደግሞ ጄኔቲክ ማቴሪያል እና ዲኤንኤ እና አርኤንኤ የመሳሰሉትን ቢውልድ ለማድረግ ከሚያገለግሉ ንጥረ ነገሮች እንግዲህ አንደኛው ነው ማለት ነው። በዚህ መልክ እንግዲህ ናይትሮጅን ዑደቱን ያካሂዳል ማለት ነው። በተለያዩ የባክቴሪያ አይነቶች ይህንን አትሞስፌሪክ ናይትሮጅን ወደ ተለያየ ኬሚካል ፎርም በመቀየር እጽዋቶች እንዲጠቀሙበት የአፈር ለምነትን በመጨመር የእጽዋት እድገት በግብርናው ዘርፍ የሰብል ምርት እንዲጨምር ከማድረግ አንጻር ከፍተኛ የሆነ አስተዋጽኦ ይወጣል ማለት ነው። ዋይ ናይትሮጅን ሳይክል ኢዝ ኢምፖርታንት አንሰር ናይትሮጅን እንዴት ይጠቅማል ነው። ለምን ይጠቅማል ነው። እንግዲህ ናይትሮጅን ቀደም ብለን እንዳነሳ ነው ናይትሮጅን ኢዝ ነው ዘ ሞስት ኢምፖርታንት ኮምፖነንት ኢን ኦርጋኒዝምስ ኢን ዘ ፎርም ኦፍ ዲኤንኤ፣ አርኤንኤ፣ ፕሮቲን አስ ዌል አስ ክሎሮፊል። እንግዲህ እነዚህ ናይትሮጅን እንግዲህ ህይወት ባላቸው ኦርጋኒዝሞች ውስጥ እንግዲህ
ጄኔቲክ ማቴሪያልስ የሚባሉት እና ዲኤንኤ እና አርኤንኤ ፕሮቲን እና ክሎሮፊል የመሳሰሉት ሞሌኩሎችን ቢውልድ ለማድረግ ከሚያገለግሉ ንጥረ ነገሮች እንግዲህ ዋነኛው ነው ማለት ነው። ዘ ሜን ኢምፖርታንስ ኦፍ ናይትሮጅን ሳይክል እንግዲህ ዋና ዋና የምንላቸው የናይትሮጅን ጠቀሜታዎች ውስጥ አንደኛው ኢት ሰፖርትስ ፕላንት ግሮውስ ኢት ኢዝ ኖ ዘ ፕራይመሪ ኒውትሪየንት ፎር ፕላንትስ። እንግዲህ ይሄ ናይትሮጅን ንጥረ ነገር በከባቢ አየር ውስጥ በአፈር ውስጥ በአየር ውስጥ እንግዲህ በተለያዩ ህይወት ባላቸውና ህይወት በሌላቸው ነገሮች መካከል እንግዲህ ዑደቱን በማካሄድ ይሄ በከባቢ አየር ውስጥ ያለው ናይትሮጅን ስራ ላይ እንዲውል እጽዋቶች መልሰው እንዲጠቀሙት ወደ ሌላ ኬሚካል ፎርም ተቀይሮ ለምሳሌ ወደ ናይትሬት እና ወደ አሞኒየም ኬሚካል ፎርም ተቀይሮ እጽዋቶች የሚፈልጉትን ንጥረ ነገር እንዲያዘጋጁ ምግባቸውን ኦርጋኒክ ፉድ እንዲያዘጋጁ ፕሮቲን እንዲገነቡ እና ጄኔቲክ ማቴሪያልስ የመሳሰሉትን እንዲገነቡ ያስችላቸዋል። እንደዚሁም ደግሞ ይሄ አትሞስፌሪክ ናይትሮጅን እንግዲህ የእጽዋቶችን እድገት ይደግፋል ስንል ምንድነው የአፈር ለምነትን ይጨምራል። ኦርጋኒክ ፕላንትስ ኤንድ አኒማልስ ለምሳሌ እጽዋት እና እንስሳት በሚሞቱበት ወቅት ዲኮምፖዘርስ የምንላቸው አበስባሽ እንደ ባክቴሪያ እና ፈንገስ የመሳሰሉት ኦርጋኒዝሞች ማይክሮ ኦርጋኒዝሞች ናይትሮጅን ኮንቴኒንግ ኮምፓውንድ እንግዲህ ወደ አፈርነት ይቀይሩታል ማለት ነው። ወደ አፈርነት ስፔሻሊ ወደ አሞኒየም ወደ ናይትሬት ወደ አሞኒየም በመቀየር እጽዋቶች በእነዚህ ሁለት ፎርሞች ወደ በአሞኒየም ስፔሻሊ በአሞኒየም እና በናይትሬት መልክ ይጠቀሙታል። የአፈር ለምነት ይጨምራል። የአፈር ለምነት ጨመረ ማለት ደግሞ ምንፈልጋቸውን የሰብል ምርቶች የተለያዩ አትክልትና ፍራፍሬ ማምረት ይቻላል ማለት ነው። የእጽዋትን እድገት ያፋጥናል፣ የአፈር ለምነትን ይጨምራል ብለን ማሳየት እንችላለን ማለት ነው። ሁለተኛ ላይ የምናየው ኢት ሜንቴንስ ኢኮሲስተም ባላንስ ናይትሮጅን ሳይክል ኮንቲኒየስሊ ሳይክልስ ቢትዊን ሶይል ዋተር አትሞስፌር ኤንድ ኦርጋኒዝምስ። እንደሚታወቀው እንግዲህ ይሄ ናይትሮጅን ህይወት ባላቸውና ህይወት በሌላቸው ቁሳቁሶች ውስጥ እንግዲህ ዑደቱን የሚያካሂድ ንጥረ ነገር ነው። በዚህን ወቅት እንግዲህ የናይትሮጅን አማውንት በአትሞስፌር ውስጥ በጣም እንዳይጨምርና ኒውትሪየንት ፖሊሽን እንዳይመጣ ከማገዝ አንጻር ትልቅ ሚና ይጫወታል ማለት ነው። ሬዲዩስ ፖሊሽን ሌላው ከናይትሮጅን እንግዲህ ጠቀሜታዎች ሶስተኛ ላይ የምናገኘው ሬዲዩስስ ነው ፖሊሽን። ናይትሮጅን ሳይክል ፕሪቨንትስ ኤክሰሲቭ ናይትሮጅን ቢልድ አፕ ዊች ካን ሌድ ቱ ኤክሰሲቭ ኒውትሪየንት ፖሊሽን ኢን ዋተር ዩትሮፊኬሽን የምንለው ማለት ነው። ኤንድ ግሪን ሃውስ ጋዝ እንግዲህ ይሄ የናይትሮጅን ሳይክል ወይም ደግሞ ዑደት ሌላኛው ጠቀሜታ ምንድነው? የናይትሮጅን ሞለኪውል በአትሞስፌር ውስጥ በጣም እንዳይከማችና ኒውትሪየንት ፖሊሽን እንዳያመጣ የውሃ ብክለትን እንዳያመጣ ይከላከላል። እንደዚሁም ደግሞ ግሪን ሃውስ ጋዝ ኢሚሽን እንዳይፈጠር ያደርጋል ማለት ነው። ብዙ ጊዜ እነዚህ ናይትረስ ኦክሳይድ የምንላቸው እንደ ዳይናይትሮጅን ኦክሳይድ የምንላቸው እንግዲህ የግሪን ሃውስ ጋዝ ኮምፖነንት የምንላቸው አንዱ እንግዲህ ከናይትሮጅን የሚፈጠሩ ናቸው። የናይትሮጅን መጠን በከባቢ አየር ውስጥ ቀነሰ ማለት በሌላ አቅጣጫ እነኚህ ግሪን ሃውስ ጋዝ ኢሚሽን ይቀንሳሉ ማለት ነው። የውሃ ብክለትም ይቀንሳል ማለት ነው። ሌላ ሰስቴንስ ፉድ ፕሮዳክሽን እንግዲህ የምግብ ማምረት ሂደት በተለይ በዚህ በግብርናው ዘርፍ ቀጣይነት እንዲኖረው ያግዛል ማለት ነው። አግሪካልቸራል ክሮፕስ ሪላይ ኦን ናይትሮጅን ሪች ሶይልስ እንግዲህ ብዙ ጊዜ በተለይ ማዳበሪያ ምርት የዘመኑ ማዳበሪያ አንዱ እንግዲህ ናይትሮጅን ንጥረ ነገር አለው። ዩሪያ የምንለው በተለይ ከናይትሮጅን ንጥረ ነገር የተሰራ ነው በዘመኑም ቴክኖሎጂ ቢሆን። እንደዚሁም ደግሞ በዚህ በናይትሮጅን ዑደት ውስጥ እንግዲህ ቀደም ብለን እንደተናገር ነው ናይትሮጅን ዑደቱን ሲያካሂድ የአፈር ለምነትን ይጨምራል። የአፈር ለምነት ሲጨምር ደግሞ ይሄ የአፈር ለምነት ለተለያዩ እጽዋቶች እድገት ምቹ ሁኔታን ይፈጥራል ማለት ነው። ሃው ዱ ዩ ሪሌት ናይትሮጅን ሳይክል ሶይል ባክቴሪያ ኤንድ ሶይል ፈርቲሊቲ እንዴት የናይትሮጅን ዑደትን ሶይል ባክቴሪያና የአፈር ለምነትን እንዴት ሪሌት እናገናኛለን? መስተጋብራቸው ምንድን ነው የሚለውን ነገር እናያለን ማለት ነው። ዜር ኢዝ ክሎዝ ሪሌሽን ቢትዊን ባክቴሪያ ዚስ ሶይል ፈርቲሊቲ ኤንድ ናይትሮጅን ሳይክል። ባክቴሪያ ፕሌይ ክሩሻል ሮል ኢን ሪሳይክሊንግ ናይትሮጅን ኤንድ ሜንቴን ሶይል ሄልዝ።
እንግዲህ እነዚህ የተለያዩ ባክቴሪያዎች በእነዚህ በተለያዩ እጽዋቾች ውስጥ በተለይ ባቄላ፣ አተር፣ ሽምብራ በመሳሰሉት ስር ውስጥ የሚገኙ ራይዞቢያ የሚባሉ ባክቴሪያዎች ናይትሮባክተር፣ ናይትሮሶሞናስ የሚባሉ የተለያዩ የባክቴሪያ ዝርያዎች እንግዲህ ይሄን ናይትሮጅን ዑደቱን እንዲጠብቅ እና ወደ ሌላ ፎርም እንዲቀየር ትልቅ ሚና አላቸው ማለት ነው። እንግዲህ ይሄ አትሞስፌሪክ ናይትሮጅን ወደ ተለያየ ፎርም ኬሚካል ፎርም ወደ አሞኒየም እና ናይትሬት የመሳሰሉት ፎርም ከተቀየረ በኋላ እጽዋቶች መጠቀም እንዲችሉ ያስችላሉ ማለት ነው። ዋት ኢዝ ዘ ሮል ኦፍ ላርጀር ሶይል ኦርጋኒዝምስ ሰች አስ አርዞወርምስ? እነዚህ ደግሞ በአይን የሚታዩ በአፈር ውስጥ የሚገኙ ትላትሎች ምንድን ነው ያላቸው ሚና? ከዚህ በተለይ ከዚህ ከእጽዋት እድገት ጋር ከአፈር ለምነት ጋር ተያይዞ ያላቸው ሚና ምንድን ነው የሚለውን ነገር ነው የምናየው ማለት ነው። አንሰር larger soil organisms such as earthworms play crucial roles in maintaining soil health and fertility as well as their functions include ከነዚህ ጠቀሜታ ባሻገር እንግዲህ እነዚህ ሶይል ኦርጋኒዝም እንላቸው የአፈር ለምነትን የሚጨምሩ አየር እንዲገባ በዚህ በአፈር ውስጥ እንቅስቃሴ በማድረግ አፈር ውስጥ ያለውን ፓርቲክል መጠኑን በማስፋት አየር እንዲገባና የአፈር ለምነት እንዲጨምር ከማድረግ አንጻር ከፍተኛ ሚና ያላቸው እንግዲህ አንደኛው ሶይል ኤሬሽን ነው። ሶይል ኤሬሽን እንግዲህ በአፈሩ መካከል እንቅስቃሴ በሚያደርጉበት ሰዓት ኮምፓክት የሆነው የአፈር ይዘት ለቀቅ ያለ እንዲሆንና እጽዋቶች እንዲያድጉበትና የእጽዋቶች ስር እንደፈለገው እንዲንቀሳቀስ አየር እንዲገባ ከማድረግ አንጻር ከፍተኛ ሚና ያለው እርዝ ወርሙስ ነው በሮ ስሩ the soil creating channels that improve air circulation and root penetration። በቃ እነዚህ እንግዲህ ትላትሎች በአፈር ውስጥ በሚንቀሳቀሱበት ወቅት እንደፈለገ አየር ይገባል፣ የእጽዋቱ ስር እንደፈለገው መንቀሳቀስና የሚያስፈልገውን ማዕድናት እና ንጥረ ነገሮች ለእጽዋቱ እድገት ከአፈር ውስጥ መጠቀም እንዲችል ያስችላል ማለት ነው። ዚያዘሪዚ ነው ዲኮምፖዚሽን ኦፍ ኦርጋኒክ ማተር እነዚህ ኦርጋኒክ ማተሮችንም ብሬክ ዳውን ፕላንት ማቴሪያል፣ አኒማልስ የመሳሰሉትን ኦርጋኒክ ደብሪስ የመሳሰሉትን ብሬክ ዳውን ማድረግ፣ ፋሲሊቴቲንግ ኒውትረንት ሪሳይክሊንግ ስ እነዚህ እንግዲህ ትላትሎች እነዚህን ፕላንት ማቴሪያልስ ኦርጋኒክ ደብሪስ የመሳሰሉትን ብሬክ ያደርጋሉ፣ ያበሰብሳሉ። እነሱ ለምግብነት ሲጠቀሙ ያፈራርሱታል። ንጥረ ነገሮች ሪሳይክል እንዲያደርጉ ደታቸውን እንዲጠብቁ ያደርጋሉ። ሌላኛው ኒውትረንት ሪሳይክሊንግ ዳይጀስት ኦርጋኒክ ማተር ኤንድ ኤክስክሪቲንግ ኒውትረንት ሪች ካስቲንግስ። እንግዲህ እነዚህ ትላትሎች በአፈር ውስጥ ያሉት ንጥረ ነገሮች ይመገባሉ። እንደገና እነሱ ደግሞ ኤክስክሪት የሚያደርጉት ከእነሱ የሚገኝ ሌላው ተረፈ ምርት እንግዲህ የአፈር ለምነትን የሚጨምር ነው ማለት ነው። አራተኛ ላይ የምናየው ሶይል ስትራክቸር ኢምፕሩቭመንት የነዚህ በአፈር ውስጥ ያሉ ትላትሎች እንቅስቃሴ ሙቭመንት በቃ አፈሩ ጤናማ እንዲሆን ይሄ አንድ ላይ ተያይዞ የነበረው አየር እንዳይገባ የሚከለክለው አንድ ላይ ተጣብቆ የነበረውን የአፈሩን ቅርጽ ስትራክቸር እንዲላቀቅና አየር እንዲገባ እጽዋቶች በቀላሉ እንዲያድጉ ስሮቻቸው እንደፈለጋቸው እንዲንቀሳቀሱ የሚያስፈልጋቸው ንጥረ ነገሮች ወደ እጽዋቱ ወደ ላይ አካል እንዲተላለፍና ለእጽዋቱ እድገት ምቹ ሁኔታን እንዲፈጥር ያደርጋሉ ማለት ነው። እዚህ ያዘሪዝ ነው ማይክሮቢያል አክቲቪቲ ኢንሃንስመንት እንግዲህ ለሌሎች ማይክሮ ኦርጋኒዝሞች እንቅስቃሴ ደግሞ የራሳቸው ሚና ይጫወታሉ ማለት ነው። ዘር ዳይጀስቲቭ ፕሮሰስ ፕሮሞት ቤኔፊሻል ማይክሮቢያል ግሮዝ። እነዚህ እንግዲህ ትላትሎች በአፈር ውስጥ ሲንቀሳቀሱ ምግባቸውን ሲመገቡ እንደገና የእነሱ ዌስት ማቴሪያል የተረፈ ምርታቸው ለሌሎች ማይክሮ ኦርጋኒዝሞች ደግሞ እድገት እንቅስቃሴ ጠቀሜታ ይኖራል ማለት ነው። ፈርዘር ኤዲንግ ዲኮምፖዚሽን እንደ ሶይል ሄልዝ እንግዲህ ሌሎች ማይክሮ ኦርጋኒዝሞችን እንዲበሰብሱ እና የአፈር ለምነት እንዲጨምር ጤንነቱ እንዲጠበቅ ከማድረግ አንጻር ከፍተኛ ሚና ይጫወታሉ ማለት ነው። እንግዲህ ተማሪዎች የዛሬው ትምህርታችን በዚህ ይጠናቀቃል። ይህንን ትምህርት ስትከታተሉ ሰብስክራይብ፣ ላይክ፣ ሼር አድርጉ። ለጓደኞቻችሁ መረጃውን አድርሱ። አስተያየት ካላችሁ እንቀበላለን። ገንቢ አስተያየቶቻችሁን ወደኛ ላኩልን። በቀጣይ በሌሰን 7 ፎስፈረስ ሳይክል እስከምንገናኝ ሰላማችሁ ይብዛ። ፀሐይ ነው
ላልተማረ ሰው ግን ቀኑ ጨለማ ነው ተማር ልጄ